በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። መልክአ ገብረ መንፈስ ቅዱስ ሰላም ለጽንሰትከ ገብረ መንፈስ ቅዱስ ወይ በብስራተ መልአክ ለተጸነሰው መጸነስህ በወርኃ ታኅሳስ ለተወለደው ውልደት ሰላም እላለሁ። ክቡር አባት ሆይ ስለ ዓለሙ መድኃኒት ኢየሱስ ክርስቶስ ስለ ጌትነቱ ልደት ተርሴስ ግብር እንደገበረ እንዲሁም ፍጹም ልባዊ የሆነ እጅ መንሻ ወርቅ አቀርብልሃለሁ። ሰላም ለተጸሐኖትከ ገብረ መንፈስ ቅዱስ ሆይ የቤተ ክርስቲያን መብራት የምትሆን የተመረጠች የክብርት እናትህ ጡት ባለመጥባት በመንፈስ ቅዱስ እንክብካቤ ስላስተዳደግከው አስተዳደግህ ሰላም እልሃለሁ። ክቡር አባት ሆይ በጠንካራው የጽድቅ ክንድህ ደግፈህ ያዘኝ። እጅግ ጥልቅ የሆነ የፍትወተ ሥጋ ጉድጓድ ልትጨምረኝ ዓለም በፊቴ ወጥመዷን አጥምዳለችና። አሜን። ሰላም ለዝክረ ስምከ ገብረ መንፈስ ቅዱስ ሆይ በእንጨት ያይደለ የብርሃኑ ጸዳል እጅግ በሚያበራ አምደ ብርሃን ለተቀረጸው ስም አጠራር ሰላም እልሃለሁ። ክቡር አባቴ በኃጢአት ዲጥ ላይ ለመውደቅ የሚፍገመገሙትን በኃይል ክንድህ ፈጥነህ የምትደግፍ ነህና በዓለም ላይ መልካም ዝናን ለአተረፈው ስም አጠራር ሰላም አጠራርህ ኢትዮጵያ ታመሰግናለች፣ ግብፅም ትዘምራለች። አሜን። ሰላም ለርእስተ ርእስከ ገብረ መንፈስ ቅዱስ ሆይ በቅብአ ሃይማኖት ለተጸነሰ ስርዕተ ርእስህ በጠፈረ ከሳሪ ላይ ለሚገኘው ርዕሰ ሰላም እልሃለሁ። ክቡር አባቴ በትሩፋተ ገድል በዋጀሃት በመንግሥተ ሰማይ ክፍልህ በዚያ ከኔ ጋር ይሁን ስትል በጆሮዬ ንገረኝ። አሜን። ሰላም ለገጽከ ገብረ መንፈስ ቅዱስ ሆይ በመዓልት ላይ ሰልጥኖ ከሚያበራ ፀሐይ ይልቅ ሰባት እጅ ለሚያበራው ስነ ገጽ ሰላም እልሃለሁ። ክቡር አባቴ እጽዋትን እንደ ዘርም የምትዘራ ለጋስ ባለጸጋ ነህና ሙሽራው ድንገት ሌሊት በመጣ ጊዜ ከአንተ ጋር መብራት አብርቼ እቀበለው ዘንድ ከትሩፋተ ገድልህ የመብራት ዘይት አካፍለህ ስጠኝ። አሜን። ሰላም ለከናብርቲከ ገብረ መንፈስ ቅዱስ ሆይ በባለሟልነት ጸጋና ግርማ ሞገስ ለተሸለመው ቀናብርቶች ሰላም እልሃለሁ። ለጋሳዊ መድረክ መብራት ለሆንዋት ዓይኖች ሰላም እልሃለሁ። ክቡር አባት ሆይ በተከበሩት ጉባኤ መካከል አንተ እጅግ የተከበርክ ነህና የአእምሮህን ሕግ በልቦናዬ ሰሌዳ ላይ ጻፍ። አእምሮዬ ትክክል ያይደለ ነውና። ሰላም ለአዛኒከ ገብረ መንፈስ ቅዱስ ሆይ በሐዘን ላይ ያለው ሰው ጸሎትና በትካዜ ላይ የምትገኘው ሴት የልመና ቃል በቅጽበት የሚሰሙ አዛኖች ሰላም እልሃለሁ። ክቡር አባቴ ልዩ ልዩ ተአምራትን ከማድረግ ጋር መሐሪን እንደመሆንህ ሁሉ ሁሉን የምትረዳ የተለያዩ ስጦታን የምትሰጥ ስትሆን በእኔ ዘንድ ልቦናህ ስለምን ይጨክናል? አሜን። ሰላም ለመላትሄከ ገብረ መንፈስ ቅዱስ ሆይ ኃጥኡን ሰው ለማዳን ከእርሱ ዘንድ የንስሐ እንባ ምንጭ ለሚፈልቅበት ጉንጭህ ሰላም እልሃለሁ። ክቡር አባት ሆይ ጽኑዓን መሰናክሎችን በአሸናፊነት ለመውጣት ልዩ ኃይል ነህ። አቤቱ ከስውር የሰይጣን ወጥመድ ሰውረኝ፣ ከግፈኛ ሰው መገፋት አድነኝ። አሜን። ሰላም ለአእናፊከ ገብረ መንፈስ ቅዱስ ሆይ ከወርቅ ከዕንቁ ይልቅ ንጽሐ ድንግልናዋ የሚያንጸባርቀው የድንግል ማርያም ንጽሐ ድንግልና ገና በሩቅ ለሚያሸቱ አእናፎች ሰላም እልሃለሁ። ክቡር አባት ሆይ አነዋወርህ ሉዓላዊ ምጡቅ እንደመሆኑ መጠን የመብረቅን ሰረገላ በፊትህ በማስቀደም
የዚያን የውድያቂ ጋኔን ሰራዊት ጠላቶችን ተከታትለህ አጥፋቸው። አሜን። ሰላም ለከናፈሪከ ወአፉከ ገብረ መንፈስ ቅዱስ ሆይ ከሥነ ሥርዓት ውጭ ላለመናገር ተጠብቆ ለሚኖር ሕግን ላቋቋመ ከናፍርህ አፍህ ሰላም እልሃለሁ። ክቡር አባት ሆይ ምግባር ሰናይን አጠናቀህ የያዘ ፍጹም መነኮስ አንተ ያለ እህል ውሃ ተጋድሎህ ስታካሂድ ተመልክታ የነበርክባት ገዳም ውጭ ያለችው በረሃ ትዕግስትን ፈጽማ አደነቀች። አሜን። ሰላም ለአስናኒከ ገብረ መንፈስ ቅዱስ ሆይ በኃጢአት መጥረስ ላልጠረሱ አስናኖች ሰላም እልሃለሁ። የምድራዊ መብልን አጣጥሞ ከማላመጥ ፈጽመው የተወገዱ ናቸውና። አሜን። ሰላም ክቡር አባት ሆይ ግሩማን አናብስትን በስልጣንህ ስር አውለህ የምትገዛ ነህና አንተም የምትወድ በደዌ ኃጢአት ለምትሰቃይ ሰውነቴ ብልሁ ቀሲስ ሆይ መድኃኒቷን ፈልግላት። አሜን። ሰላም ለክሳዲከ ሰላም ለልሳነከ ገብረ መንፈስ ቅዱስ እውነተኛውን የክርስቶስን ሃይማኖት ላስተማረ አንደበትህና ችግርን ለሚያቃልል ስልጣነ ቃል ሰላም እልሃለሁ። ክቡር አባት ሆይ መንግሥተ ሰማያት ለአንተ ፈጽማ የተዘጋጀች ናት። በጠላት ዲያብሎስ ዘንድ እንደ እባብ ብልህ ስትሆንባት በቅዱሳኖች በኩል ልክ እንደ ርግብ የዋህ ሆነህ ተገኝተሃልና። አሜን። ሰላም ለእስትንፋስከ ገብረ መንፈስ ቅዱስ ሕማሙንን በልብሱ ዘርፍ ፈውስ የሚሰጥ አንደበቱ ከማር ከወተት የሚጣፍጥ በአምላኩ ኃይል አዳኝ ከሚሆን ከጳውሎስ እስትንፋስ የማዳኑ ተባባሪ ለሚሆን እስትንፋስ ሰላም እልሃለሁ። ክቡር አባት ሆይ የኢየሱስ ክርስቶስ እና የባሕርይ ሕይወቱ የሚሆን የመንፈስ ቅዱስ ታማኝ አገልጋይ ነህና ከዚህ ዓለም ኃጢአት ንጹሕ ያደርገኝ ዘንድ የእስትንፋስህ ተን ከእስትንፋሴ ጋር አንድነት ይፍጠሩ። አሜን። ሰላም ለጉርኤከ ገብረ መንፈስ ቅዱስ ሆይ የውሃን መጠጥ እስከመናቅ ድረስ ከማንኛውም ምግብ ለተከለከለ ጉሮሮ ሰላም እልሃለሁ። ክቡር አባት የረዳትነትህና የታመነ ቃል ኪዳንህ የተመለከቱ ሁሉ አባት ሆይ የቃል ኪዳንህን ሥርዓት አድርገን እያሉ ይማለዱሃል። አሜን። ሰላም ለክሳዲከ ገብረ መንፈስ ቅዱስ ሆይ በሐሰተኛው በዚህ ዓለም ጌጥ ያይደለ በአምላክ ባለሟልነት ለተሸለመ ወይም ለተጌጠ ከሳዲ ሰላም እልሃለሁ። ክቡር አባቴ በገዛ ሃይማኖት ሰማይ የተሰየምክ ደመና እንደመሆንህ የቸርነትህ ዝናብ በሚያስፈልገው ቦታ ዘንማ የሰውነቴን በረሃነት ወደ ለምለምነት ለወጠችው እኮን። አሜን። ሰላም ለመትከፍትከ ገብረ መንፈስ ቅዱስ ሆይ ከባዱን ጻማ ድካም በመቀበል የቅዱሳንን አርዑተ ምንኩስናን ወይም የምንኩስናን ቀንበር ለተሸከመ ትከሻ ሰላም እልሃለሁ። ክቡር አባት ሆይ በተፈጥሮዋ መጠን አነስተኛ የሆነች እንደ ንብ የጽድቅህ ሥራ በአዲስ የዜማ ስልት ሲዘመር የጣዕሙ ፍሬ መላእክትን ደስ ያሰኛል። አሜን። ሰላም ለዘባንከ ገብረ መንፈስ ቅዱስ ሆይ ራቁትንና ቁርን ለመቋቋም በሳር ምሳሌ ፀጉር ላበቀለ ዘባን ሰላም እልሃለሁ። ክቡር አባት ሆይ በምድር ላይ ከሚገኝ ጌጣጌጥ ሁሉ የተወገድህ ነህ እኮን። ስለዚህ የአባታችን የአባ ዮሐንስ ሐፂር የፍቅርና የትህትና ሥርዓት በአንተ ላይ ተፈጸመ። አሜን። ሰላም ለእንግድአከ ገብረ መንፈስ ቅዱስ ሆይ እውቀትና ጥበብን በማስገኘት ከሕፃንህ ጋር ትክክል ለሚሆን እንግዳህ ሰላም እልሃለሁ። ክቡር አባት ሆይ ከፍጥረታት ኃጣውእ ተጋዳዮች አባቶች አንተ ከፍተኛ
ደረጃ ላይ ትገኛለህ። በነፍስ ክንፍ ተጭነህ ትበራለህና ደመናም የጫማህ መረገጫ ነውና። ሰላም ለአዳዊከ ገብረ መንፈስ ቅዱስ ሆይ ክርስቶስን የምስጋና መስዋዕት ቁርባን ለዳሰሱ ለአንተ ለካህኑ እጆች ሰላም እልሃለሁ። ክቡር አባት ሆይ ከተከበረው ወገን የተገኘ ቀሲስና ከተባረከው ዘር የተገኘ ዲያቆን አሜን አሜን እያልኩ በአንተ እጅ ንጹሕ ቁርባንን መቀበል ማን በከፈለኝ? አሜን። ሰላም ለመዛሪከ ገብረ መንፈስ ቅዱስ ሆይ ፈጽመው ለማይለያዩና ለማይነጣጠሉ ኩርናህና መስራት ሰላም እልሃለሁ። ክቡር አባት ሆይ የልዑል እግዚአብሔር አቃቢ ሕግ አዋቂ ብልህ ነህና ሕንፃውና ምርጉ ከፈረሰ ዘንድ የነፍሴን አዳራሽ በቅድስና ጌጥ አስጊጠህ አሳድስልኝ። አሜን። ሰላም ለብፅዓት እመታቴከ ገብረ መንፈስ ቅዱስ ሆይ ከብፁዓት መዳፎች ጋር በማስተባበር ለተመሰገኑ ክንዶች ሰላም እልሃለሁ። ክቡር አባት ሆይ ጠዋት ገስግሰው ከመጡ ሰራተኞች ይልቅ እኔ ከረፈዴ በኋላ በስራ ቦታ ተቀጥሬ ለምሰራ አገልጋይህ በአንተ ዘንድ ሳታውል ሳታሳድር ዋጋዬን በቅድሚያ ለመስጠት ስጦታህን አስቀድም። አሜን። ሰላም ለአጽባእከ ገብረ መንፈስ ቅዱስ ሆይ በጸሎት ጊዜ እንደ ፋና መብራት ለሚያበሩ ጣቶችህ አጽፋሮች ሰላም እልሃለሁ። ክቡር አባት ሆይ ለተናቀ ሥጋዊ ፈቃድ ንብረቴን ብበትንና ባጠፋ አባት ሆይ አንተ በቸርነት ብዛት እኔን ጎስቋላውን ልጅህን ወለተ ሐናን ተቀበለኝ። አሜን። ሰላም ለዘባነከ ገብረ መንፈስ ቅዱስ ሆይ ሰላም ለገቦከ ገብረ መንፈስ ቅዱስ ሆይ ምንጣፍን ለማይፈልግ አክናፍህ ለተሸለሙ ጎንህ ሰላም እልሃለሁ። ክቡር አባት ሆይ ስምህ በሰማያዊ አምደ ወርቅ የተጻፈ ነውና የሰማይ መላእክት እያዩ ዘወትር ያነቡት ዘንድ ተገድፎ እንዳይቀር የእኔንም ስም ከአንተ ስም ጋር በዚያ ጻፍልኝ። አሜን። ሰላም ለከርስከ ገብረ መንፈስ ቅዱስ ሆይ ስንፍናን የሚያመጣ ምድራዊ ህብስት ያይደለ ሰማያዊ ህብስትን ለተመገበ ከርስ ሰላም እልሃለሁ። ክቡር አባት ሆይ ሁሉ በግልጽ ያከብረሃል፣ ሁሉ ያደንቅሃል። ለዕውራኖች ብርሃናቸው፣ ለአንካሶች ምርኩዛቸው፣ ለማይሰሙት የመስሚያ ቃል ድህነታቸው ሆነሃልና። አሜን። ሰላም ለልብከ ገብረ መንፈስ ቅዱስ ሆይ ከቂም በቀል ለራቀ ልቦና ሰላም እልሃለሁ። ኢየሱስ ክርስቶስ የጥበቡ ብርሃን በእርሱ ዘንድ አንጸባርቋልና። ሰላም ክቡር አባት ሆይ ለጠላቴ መሳቂያና መሳለቂያ እንዳልሆን ጽድቅን የሚያሰገኝ የትህትናን ሕግ አስተምረኝ። ትዕቢት ሰይጣንን ከውርደት ላይ የጣለ ነውና። አሜን። ሰላም ለኩልያትከ ገብረ መንፈስ ቅዱስ ሆይ ከቀድሞው የኦሪት የፋሲካ በዓል ከበግና ከፍየል ኩልያት የሚቀርበው መስዋዕት ይልቅ ለተቀደሱና ለተባረኩት ኩልያቶቹ ሰላም እልሃለሁ። ክቡር አባት ሆይ ብርሃንን የተጎናጸፍክ እንደመሆንህ መጠን ምድራዊ አዳራሾችን ሕንፃዋን ከፈረሰ መሰረቷ ከተነዋወጸ ዘንድ በሰማያዊ ሀገር መሰረቷን አጽንተህ ግብረ ሕንፃህን አሳምር። አሜን። ሰላም ለሕሊናከ ገብረ መንፈስ ቅዱስ ሆይ ነውር ነፈቃ ለሌለበት ሕሊና ሰላም እልሃለሁ። ክቡር አባት ሆይ የባለ 10,000 መክሊት ወርቅ ባለቤት ትጉህ መንፈሳዊ ነጋዴ ነህ። የጌታውን ወርቅ በምድር የቀበረ በዚያ በሰነፍ አገልጋይ የተመሰልኩን አገልጋይህን ጌታህ በሾመህ ቦታ ከኋላህ አስከትለኝ ተጓዥ በለኝ።
አሚን። ሰላም ለአማዊቴከ ገብረ መንፈስ ቅዱስ ሆይ እንደዚህ ዓለም ንብረት በገንዘብ ተገዝቶ ለማይገኝ ውስጣዊ ሰውነትህ አማውንት ሰላም እልሃለሁ። ክቡር አባት ሆይ መዓዛው ጣፋጭ የሆነ መልካም ሽቱ ነህና የአንተ ጤና መዓዛ የሚሸትበት አካባቢ ሁሉ ሌላው ሽቱ ዋጋ የሌለው ከንቱ ነው። አሜን። ሰላም ለህንብርትከ ገብረ መንፈስ ቅዱስ ሆይ ከእግር እስከ ራስህ ባሉት ህዋሳቶችህ መካከል በሚገኝ በሰሌዳ ከርስህ ላይ ለተቀመጠ ህንብርት ሰላም እልሃለሁ። ክቡር አባት ወደ አንተ አጥብቀው የሚለምኑ የምድር ነዳያን ሁሉ ብልጽግናን ያገኙ የተራቡትንም በእህል በረከት ይጥገቡ። አሜን። ሰላም ለሐቄከ ገብረ መንፈስ ቅዱስ ሆይ ከመከራና ከሕማም ሀብል እንዲሁም ግዙፍ ከፀጉር ሰቅ በስተቀር የቆዳ ሰቅ ላልታጠቀ ወገብ ሰላም እልሃለሁ። ክቡር አባት ሆይ አማልደህ ሰላምን የምታሰጥ ታላቅ መምህር ነህና አባት ሆይ መልካሙን ጠባይና ጣፋጩን አነጋገር ስነ ምግባር አስተምረኝ። አሜን። ሰላም ለአቁያጺከ ገብረ መንፈስ ቅዱስ ለመቅደስ ሰውነትህ አምድ ለሆነው አቁያጽህ ስግደት የዘወትር ግብራቸው ለሆነ አብራኮች ሰላም እልሃለሁ። ክቡር አባት ሆይ ስለ እመቤታችን ማርያምና ስለ ተወለደው ልጇ ብለህ ከዚያ እጅግ ከሚያስፈራና ከሚያስጨንቅ ሰዓት ነፍሴን ሰውነቴን አድናት። አሜን። ሰላም ለአጋሪከ ገብረ መንፈስ ቅዱስ መመሪያ ጥበቧ የእብደት የሆነ በዚች ዓለም ጎዳና ላልተጓዙ እግሮች ሰላም እልሃለሁ። ክቡር አባት ሆይ ለሀገራችን ለኢትዮጵያ ሐዋርያ አንተ ነህ እኮን በአውራጃዋ ሁሉ ዜና ትሩፋትህ ተሰራጭቷልና እስከ ምድርም ዳርቻ ሁሉ ትምህርትህ ሃይማኖትህ ተዳርሷልና። ሰላም ለሰኮናከ ገብረ መንፈስ ቅዱስ የአዳምን ሰኮና ያቆሰለ የእባብ ዲያብሎስ የተንኮሉ መርዝ ሊቀርበው ላልቻለ ሰኮና ሰላም እልሃለሁ። ክቡር አባት የክርስቶስ ባለበት በዚያ ትኖር ዘንድ የጳውሎስን ቃል አስበህ የክርስቶስን መስቀል ተሸክመህ ከሀገር ወጣህ። አሜን። ሰላም ለመከየድከ ገብረ መንፈስ ቅዱስ በጫማ ፈንታ ስውር የሆነች ፍለጋዋ የማይገኝ የጸሎትን ሰረገላ ለተጫማው መከየድ ሰላም እልሃለሁ። ክቡር አባት ሆይ እኔ የማርያም ታማኝ አገልጋይ የሆንኩ የምስጋና ደብዳቤ ያነቡልኝ ዘንድ ለሰማያውያን መላእክት አስታውሰህ ንገርልኝ። አሜን። ሰላም ለአጽባኢከ ገብረ መንፈስ ቅዱስ ሆይ ለእግር ጣቶችህ በግራ በቀኝ ለሚገኙ 10ሩ ጥፍሮች ሰላም እልሃለሁ። ክቡር አባት ሆይ እግዚአብሔር ደስ ወደ ማሰኘት ፊቴን እስክመልስ ድረስ ፈጥኖ እንዳይጠራኝ አምላክህን ማልድልኝ ለምንልኝ። እርሱ ምሕረቱ የበዛ ፍጹም ታጋሽ ነውና። ሰላም ለቆመከ ገብረ መንፈስ ቅዱስ ሆይ ገና መጠኑን ሳያደርስ አባትህ ዘመዴ ብርሃን እንደ መልአክ ቁመና ላስደነቀው አካለ ቁም ሰላም እልሃለሁ። ክቡር አባቴ በፈጣሪህ ክርስቶስ ፊት ቆሞ ሰማዕት ደሙን ጻድቅም ደሙን በሚያሳስብበት ጊዜ ከዚያ ከቂምና ከበቀል ሰዓት ሰውረኝ። አሜን። ሰላም ለመልክዓከ ገብረ መንፈስ ቅዱስ ወይ ደም ግባቱ ለሚያንጸባርቀው ስነ መልክ ሰላም እልሃለሁ። ቅብአ መንፈስ ቅዱስ ተቀብቷልና። ክቡር አባቶ አንተ ምድራዊ ስትሆን ሰማያትን ትገዛለህና። ስለዚህ ገና አባቴ ምስጋናህን ይናገራል፣ አንደበቴ ምስጋናህን ይናገራል፣ በፍጹም ልቦናዬም ለአንተ እገዛለሁ። አሜን። ሰላም ለጸአተ ነፍስከ ገብረ መንፈስ ቅዱስ ወይ አነዋወሯ የሞተ ድምፅ
ከማሰማበት የሕማም ዜና የማይነገርበት ቦታ ለሚሆን ጸአተ ነፍስ ሰላም እልሃለሁ። ክቡር አባቶይ የገዳማውያን መነኮሳት አለቆቻቸውን እንደመሆን በብርሃናት ጸዳል የተሸለሙ መላእክት ሙሽራው አንተ ይቀበላሉ ዘንድ ከላይ ከሰማይ ወረዱ። አሚን። ሰላም ለበድነ ሥጋ ከገብረ መንፈስ ቅዱስ ያዕቆብ ዮሴፍ ወደ እርሱ ለመቅረብ እስኪፈሩ ድረስ በሰማይ ብርሃን ለተከበበው በድነ ሥጋ ሰላም እልሃለሁ። ክቡር አባት ሆይ ይህ መንፈሳዊ ብልጽግናን የሚያቃልል ቢኖር ኃይለኛ ጉልበተኛ ሹመቱን ይቀማው፣ ባለ ዕዳም ቤቱን ንብረቱን ይበርብረው። አሜን። ሰላም ለገንዘተ ሥጋ ከገብረ መንፈስ ቅዱስ ክቡር ምስጋና ለተገባው ገንዘተ ሥጋ ሰላም እልሃለሁ። መጽሐፈ ክፍል ግን ስለ ሁኔታው አይናገርም። ክቡር አባት ሆይ እኔ ግን ግንዘተ ሥጋ በመላእክት እጅ ይመስለኛል። ዳሩ ግን እርሱ እግዚአብሔር ብቻውን ቢያውቅ እንጂ ሌላ ማን ሊያውቅ አይችልም። አሜን። ሰላም ለመቃብር ከገብረ መንፈስ ቅዱስ እንደ ዮካብድ ልጅ እንደ ሙሴ መቃብር አዳራሿ ላልታወቀና ለማንም ላልተገለጸ መካነ መቃብር ሰላም እልሃለሁ። ክቡር አባቴ ነገር ግን መቃብርህ በኢየሩሳሌም ነው የሚሉ አሉ፣ በምድረ ግብድም ነው የሚሉ አሉ። ዝውዕቱ ገብረ መንፈስ ቅዱስ ሆይ የምስጋናና የመቀበል ሰዓቱ አሁን ነው። የመላእክት ድርሰት በክፍሉ በሚቻለኝ ጀምሬ ከፍጻሜው አድርሻለሁና። አሜን። ክቡር አባት ሆይ የተሰወሩ ወይም የተገደፉ ቃላቶች ቢኖሩ ግን ከዚህ ውስጥ የጎደለ ወይም የተጨመረ ነገር የለም። እንዲያው ሁሉ በሁሉ ምሉእ የሆነ መልካም ነው እንጂ በለህ ተቀበለኝ። አሜን። ሰላም ለሞገሰ ስምከ ገብረ መንፈስ ቅዱስ ሆይ በአምላክ ትእዛዝ በተሰየመ የባለሟልነት ስም አጠራር ሰላም እልሃለሁ። ክቡር አባቴ ክብር ከመላእክት ክብር ያላነሰ ነው እኮን። ጻድቁ ገብረ መንፈስ ቅዱስ አባቴ ገብረ መንፈስ ቅዱስ ሆይ ሰውነቴ በአንተ ፍቅር ተጸምዳለችና በአንደበቴ አንደበቴን ግለጥ ልቦናዬንም አብራ። ሰላም ለአጽባኢከ ጽዱዓላት ገብረ መንፈስ ቅዱስ ሆይ ዘወትር እንደ መብራት ለሚያበሩ ጣቶች ሰላም እልሃለሁ። ክቡር አባቴ አንደበትህ እንደ ጳውሎስ አንደበት የጣፈጠ ነውና ሄኖክ ከሞት በፊት እንደተሰወረ እኔም የመቅሰፍት ዘመን እስኪአልፍ ድረስ በጸሎቱ ሰውረኝ። አሜን። 5 ዓመተ ገብረ መንፈስ ቅዱስ ሆይ 562 ዘመን ከገዳም ስትቀመጥ እግዚአብሔር በጸጋ የሰጠህ በመላ አካልህ የበቀለው ጸጉር ልብስ ሆኖ ኖረህ። አሜን። ክቡር አባት ሆይ ሥጋዊና መንፈሳዊ ጥበብን ግለጽልኝ። ይልቁንም የጸሎትህ ኃይል ቃል ረዳቴ በመሆን አስራት በኩራት አድርጎ ይጠብቀኝ። አሜን። ስምዖን ወአቅሌስያ ነሐሳ በሚባል አገር የሚኖሩ ስምዖንና አቅሌስያ የተባሉ ልጅ በማጣታቸው 30 ዓመት ያህል ሲያዝኑ ሲኖሩ ስሉስ ቅዱስ በአቅሌስያ ማኅፀን ሀብተ ጸጋን ቢያሳድሩ በአምላኩ ኃይል አናብስትን የሚገዛ ኃጢአትን የሚያስተሰርይ ገብረ መንፈስ ቅዱስ ተወለደ። እግዚአብሔር ያሳትፈን ከትሩፋቱና ከክብሩ አሜን። ክቡር አባታችን ገብረ መንፈስ ቅዱስ በቀላል ኪዳኑ በዘባነ አብ ወልድ ወመንፈስ ቅዱስ የታዘዘ 3 ገጽ 1 አካል ብሎ ያስተማረ የምህረቱ ስነ ጸዳል ፈጽሞ ያበራ ሥጋዊ ሥርዓተ ቀብሩም በኢትዮጵያ የተፈጸመ እርሱ ንዑድ ክቡር ነው። አሜን። አቤቱ
የብፁዕ አባታችን የገብረ መንፈስ ቅዱስ አምላክ ሆይ ስለ ክቡሩ ጻድቅ ብለህ ከመከራ ሁሉ እኔን አገልጋይህን ወለተ ሐናን ሰውረኝ። ሕዝበ ክርስቲያንን ሰውረን፣ ለጠላትም አሳልፈህ አትስጠን። ጠብቀን አድነን እንጂ አትተወን። እኔ የአንተ ፍጥረት አንተ የኔ ፈጣሪ ነህና ክቡር ምስጋና ለአንተ ይገባሃል ለዘላለሙ አሜን አሜን። ይሁን ይደረግልን። የአባታችን የአቡነ ገብረ መንፈስ ቅዱስ በረከት ረድኤት፣ ጸሎት፣ ልመና፣ ጥበቃ፣ ምልጃ፣ ጸሎት በረከቱ ከሁላችን ጋር ይሁን አሜን። በእውነት ይሁን ይደረግልን። እኔ ባጎደልኩ